አርእስተ ዜና የትግራይ ጊዜያዊ አስተዳደር ምክር ቤት በሁለተኛው የአስቸኳይ ስብሰባው የቋሚ ኮሚቴዎች ሰብሳቢና ምክትል ሰብሳቢ መረጠ። በሩዋንዳው ጄኖሳይድ ተከሶ ለ15 ዓመታት በአሜሪካ ታስሮ የቆየ ወንጀለኛ በእስር ወደ ሩዋንዳ ተላለፈ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ምክር ቤት የቋሚ ኮሚቴዎች ሰብሳቢና ምክትል ሰብሳቢ መረጠ። በትግራይ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤቱ ዛሬ ባካሄደው ሁለተኛ አስቸኳይ ጉባኤ ለ7 ቋሚ ኮሚቴዎች የሚመሩ ሰብሳቢዎች እንዲሁም ምክትል ሰብሳቢዎችን መርጧል። የተመረጡት ሰብሳቢዎችም 2 ከህዝብ ተወካዮችና ከሁሉም የፖለቲካ ፓርቲዎች አንዳንድ ሰዎች መመረጣቸውም ይፋ አድርጓል። ጊዜያዊ ምክር ቤቱ 7 ምክትል ሰብሳቢዎችን የመረጠ ሲሆን 21 ሰዎችም በትርፍ ጊዜያቸው የኮሚቴውን አመራር ሆነው እንዲሰሩ ተመርጠዋል። በትግራይ ጦርነት ውድመት የደረሰባቸው የጤና የትምህርትና የንጹህ መጠጥ ውሃ ተቋማት ከዓለም ባንክ በተገኘው እስከ 3.7 ቢሊዮን ብር ድጋፍ መልሶ በመገንባት ዳግም አገልግሎት እንዲሰጡ እየተሰራ መሆኑን የትግራይ መልሶ ማቋቋም ጽሕፈት ቤት አስታወቀ። የተገለጸው የዓለም ባንክ ተወካዮች፣ የፋይናንስ ሚኒስትር እንዲሁም ሌሎች የሚመለከታቸው አካላት በትግራይ ደቡባዊ ዞን ራያ አዘቦ ወረዳ ጥገና የተደረገባቸው የመሰረተ ልማቶችን በጎበኙበት ወቅት ነው። ለህይወት ሽበሺ ዘገባ ስለሽ ሐጎስ። የዓለም ባንክ ድጋፍና የትግራይ መልሶ መቋቋም እንዲሁም የፋይናንስ ሚኒስቴር በጋራ በመተባበር በራያ አዘቦ ወረዳ በገነቴና ሐውልቲ ቀበሌ የተገነቡት የንጹህ መጠጥ ውሃ ጉድጓድና የጤና ተቋማት የዓለም ባንክ ተወካዮች ከፋይናንስ ሚኒስቴር ሌሎች የሚመለከታቸው አካላት በተገኙበት ጉብኝት አካሂደዋል። ከአንድ ዓመት በላይ የንጹህ ውሃ አቅርቦት ባለማግኘታቸው ለተለያዩ የማህበራዊ ኢኮኖሚያዊ እንዲሁም በጤናቸው ላይ ጉዳት ደርሶባቸው እንደነበር የቀበሌዎቹ ነዋሪዎች ገልጸዋል። የጉድጓድ ውሃ ነው የምንጠጣው። አብዛኛው ጊዜ ደግሞ ከማይጨው የወረደው ወራጅ ውሃ ነው የምንጠጣው። ይህ ሲያቋርጥም የጉድጓድ ውሃውን እየቀዳን በውሃ ውስጥ ያሉትን ትላትን ለማከም አመድ እየነሰነስን ነው የምንጠጣው። ከፍተኛ የሆነ የውሃ ችግር ነው ያለብን። ይህንን በመሰራቱ ሙሉ በሙሉ ባይሆንም ችግራችንን ያቃልልልናል። አሁንም ግን ከባድ ችግር ያለ ነው። ቁርሽና ለምጻና ሚጠርሽ ለወዳኻ መጽዓኑ መስተዩ በብራችን ነው የምንጠቀመው። 100 ብር እየሰጠን ያመጡልናል። ከፍተኛ የሆነ የውሃ ችግር አለብን። ይህንን ችግር ልትፈቱልን ስለመጣችሁም እናመሰግናለን። በተመሳሳይም በወረዳው የሚገኙ የሐውልቲ ጤና ጣቢያ ጥገና ተደርጎበት አገልግሎት እንዲሰጥ እየተሰራ መሆኑ ወደፊት ችግሮቻቸው እንደሚያቃልልላቸው የአካባቢው ነዋሪዎችና የጤና ባለሙያዎች ተናግረዋል። ናወጀራት አምጽኺ ናዓፋር አምጽኺ ብዝና ኤቡር ባልጣ ሀደ ጣቢያ ነው ለዓሊ ብሙሉ አምጽኺ አብዚ ይድሐከም ከወጀራት ከአፋር እንዲሁም ከኤቦ ከሚባለው ቀበሌ የሚመጣው ህዝብ ሁሉ በዚህ ተቋም ነው የሚገለገለው። አሁን በተደረገለት ጥገና የተሻለ አገልግሎት ይሰጣል። ቀጥታ ምስትምዕናው ሐዚ ለመሆን ይሄናን ለካንደናርና ማለት ምንም አይነት ተቋሙ ከመውደሙ ጋር ተያይዞ ተገልጋዮች ወደዚህ ሲመጡ ወደ መሆን ነበር የምንልካቸው። ብዙ ነፍሰ ጡር እናቶችና ህፃናት ባለመታከማቸው ህይወታቸው አልፏል። አሁን ግን ይህ ድጋፍ በመደረጉ የተሻለ አገልግሎት መስጠት ይጀምራል። ብዙካዊ ደርጋ 13690 አካባቢ ህብረተሰብ ይገልጋል። በዚህ ተቋም ከ23600 በላይ ህዝብ ነው የሚገለገለው። ከአፋር ክልል መጥተው የሚገለገሉ አሉ። ለዚህ የሚሆን የሰው ኃይልም ያስፈልጋል። የመድኃኒት አቅርቦትም ሊደረግለት ይገባል። አሁን ላይ በተገኘው አንጻራዊ ሰላም በተለያዩ የትግራይ አካባቢዎች የመልሶ መገንባት ስራዎች እየተከናወኑ መሆናቸውን ያስረዱት የገንዘብ ሚኒስቴር አስተባባሪ አቶ አንድነት ታደሰም አሁንም ከባድ ውድመት የደረሰባቸው ተቋማት ለእያንዳንዱ ቀበሌዎች 22 ሚሊዮን ብር የዓለም ባንክ እንዳጸደቀላቸው አስረድተዋል። አሁን 14 ወረዳዎች በመንግስት በኢንተርናል አድሚኒስትሬሽን የመረጥናቸው ስራ እየጀመሩ ነው ያሉት። አሁን ላይ ያለነው ራያ አዘቦ
ሁለት ዘርፍ ነው ያለው እዚህ ኮምፖነንት ሆነ በሚባለው አንደኛው ቶሎ ራሱ ወረዳው አይደንቲፋይ አድርጎ መልሶ ይጠግናቸው አሉ እነሱን አይተናል ዋሽ ውሃውን አይተናል እዚህ ደግሞ ጤና ጣቢያ ነው ትምህርት ቤቶችም እንደዛ አሉ ጥቃቅን መለስተኛ የሚባለው ሰጣራ ወይ መስኮት እንደዛ የወደመባቸው ከዛ እሱን አሁን የተጀመረው ቀጣይ አሁን በዓለም ባንክ የጸደቀል የሪከቨሪ ስራ የሚባል ከፍ ያለ ጉዳት የደረሰባቸው ትምህርት ቤቶች ጤና ጣቢያዎች ጤና ኬላዎች ዋሽ የሚሰራበት ከፍ ያለ ወደ 22 ሚሊዮን ዶላር ላይ ያንዳንዱ ጣቢያ ቀበሌ ተመድቦ የሚሰራበት እሱን አሁን እናስጀምራለን ማለት ነው። በትግራይ ከሚገኙ በ14 ወረዳዎች በጤና ትምህርት የውሃ ተቋማት ከዓለም ባንክ በተገኘ ድጋፍ ከ3.7 ቢሊዮን ብር በላይ በመመደብ እየሰራበት እንዳለ ያስረዱት በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የትግራይ መልሶ ማቋቋም ኢንጂነር ቴዎድሮስ ገብረ እግዚአብሔር ናቸው። ህዝብ በታናይ መጀመሪያ ዘላ ናይ ህዝብ ጽገና አሁን ባለው የመጀመሪያ አስቸኳይ ጥገና 6 ትምህርት ቤቶች ናቸው ጥገና እየተደረገላቸው በመጠናቀቅ ላይ ይገኛሉ። የውሃ ተቋማት 46 ፕሮጀክቶች ሰርተን አጠናቀናል። 23 የሚሆኑ በሂደት ላይ ናቸው። በትምህርት ዘርፍ 266 በውሃ ፕሮጀክት 848 በጤና ተቋማት 84 በአጠቃላይ 1198 ፕሮጀክቶች ጥገና ያስፈልጋቸዋል። የመቀለ የደም ባንክ በደም እጥረት ምክንያት ሞት ያጋጠመ በመሆኑ ማህበረሰቡ በበጎ ፍቃድ ደም በመለገስ የወገኖቹን ህይወት ሊታደግ እንደሚገባ ጥሪ ያቀረበ። ይህ የተገለጸው በመቀለ ከተማ የሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን የደም ልገሳን ባካሄዱበት ወቅት ነው። ለዮሐና ወላይ ዘገባ ፍሬው ተወልደመድን። ከደም ለጋሹ ምንም ሳይጎድል ውድ የሆነውን የሰው ልጅ ህይወት ለመታደግ የሚያስችለውን ደም በመለገስ ህይወትን እንደ መስጠት የበጎነት መገለጫ የለም። በማንኛውም እድሜ ከ18 እስከ 65 ዓመት የሆነውና ክብደቱ ከ45 ኪሎ ግራም በላይ የሚመዝን ጤናማ ግለሰብ በየ3 ወሩ በቋሚነት ደም ለመለገስ ብቁ እንደሆነ የዘርፉ ባለሙያዎች ያስረዳሉ። ታዲያ ይህን በመገንዘብም በወሊድ ምክንያት ህይወታቸውን የሚያጡ እናቶች ሞት ለመቀነስ እንዲሁም በድንገተኛም ይሁን በሌሎች ምክንያቶች ህይወታቸውን የሚያጡ ሰዎችን ህይወት ለመታደግ በማለም በበጎ ፈቃደኝነት የማህበረሰብ መቀለ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ደም ለግሰዋል። የማህበረሰብ መቀለ ሁለተኛ ደረጃ ትምህርት ቤት ተማሪ የሆኑት ደም ሲለግሱ ያገኘናቸው ተማሪዎች በበኩላቸው በደም እጦት ምክንያት ህይወታቸው የሚያልፍ እናቶችና ብዙ ወገኖች ለመታደግ ቀላሏ ተግባር በማከናወናቸው ደስተኞች መሆናቸውም ተናግረዋል። ደም ልግሰልለኹ ምክንያት ነወገናትና ሕጽረት ደም ለለዎም አዴታት ደም የምለግስበት ምክንያት በደም እጥረት ህይወታቸውን የሚያጡ ወገኖችን ለመታደግ ነው። በዚህም በጣም ደስተኛ ነኝ። ይህ በጎ ተግባርም ቀጣይነት ይኖረዋል። ኣብ ህይወተይ ካብ ልገብሮም ቅኑዓት ተግባራት ካብ ልሎም ነገር ተቀሊል ስለልኾነ እዩ። በህይወቴ በጎ ተግባሮችን ብዬ ከምጠቅሳቸው አንዱ ደም መለገስ ነው። እኔም ተከታታይ ጊዜ ነው ደም እየለገስኩ ያለሁት። በዚህም ደስታ ይሰማኛል። ምክንያቱም በወሊድ ወቅት ህይወታቸውን ለሚያጡ እናቶች እንዲሁም በደም እጥረት የሚሰቃዩ ወገኖችን ህይወት መታደግ በመሆኑ ደም በመለገስ በደም እጦት ምክንያት የሚጠፋውን የሰው ህይወት ከማዳን ባለፈ የአእምሮ እረፍት ይሰጣል ያሉት ደግሞ በትምህርት ቤቱ የሚያስተምሩ መምህራን ሲሆኑ ይህም በጎ ተግባርም ሌሎች ሊከተሉት ይገባል ብለዋል። ደም ልጋስ አምጥ ዝተገለጸ ያው ስራሓደ ያው ህይወት ሰብ ታድሕን ተለኻ ያው ተዛዓለ ደም መለገስ የጤናን ሁኔታ ከማወቅና የሰው ህይወትን ከማዳን ባሻገር ትልቅ የሆነ የአእምሮ እረፍት ይሰጣል። ከዚህ የበለጠ ነገርም ስለማይኖር በአሁኑ ወቅት የመቀለ ደም ባንክ የደም እጥረት እያጋጠመው በመሆኑ ማህበረሰቡ በበጎ ፍቃድ ደም በመለገስ የወገኖችን ህይወት ሊታደግ እንደሚገባ ያስረዱት ደግሞ በመቀለ ደም ባንክ የማነቃቃትና ማደራጀት ባለሙያ ወይዘሮ ፍትሃዊት ኪሮስ ናቸው። እዚ ከም መቀለ ደም ባንክ ክንረኸለና ዝለዓለ ደም ዝልግሰሎ አፍቶም ካልአይ ብርኪ አብያተ ትምህርትና ዩኒቨርሲቲታት እዮም። አብዛኛውን ጊዜ ደም እየለገሱ ያሉት በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲ ብቻ ናቸው። በዚህ ምክንያትም ከፍተኛ የሆነ የደም እጥረት አጋጥሞናል። ስለዚህ ይህንን ችግር ለመቅረፍ ሁሉም ዜጋ የይገባኛል ስሜት አድሮበት ደም በመለገስ የወገኖቹን ህይወት ሊያድን ይገባል። በትግራይ ማዕከላዊ ዞን በላዕላይ ማጫው ወረዳ በ15 ቀበሌዎች በነፃ ጉልበት የአፈርና ውሃ ጥበቃ ዘመቻ ተጀምሯል። ከ30 በላይ የውሃ ተፋሰስ ስራዎችን ያጠቃለለ የአፈርና የውሃ ጥበቃ መጀመራቸውን የገለጹት የወረዳው የገጠር የኢኮኖሚ ልማት ዘርፍ ኃላፊ
አቶ ዜናዊ በዛብህ የውሃ ማቆሪያ ጉድጓዶች፣ መደቦች፣ የጋቢዮንና የፋኛ ትራስ ስራዎች እንዲሁም ስትራክተሮች ተሰርተዋል ብለዋል። እስካሁን በ11 ቀናት ብቻ ከ34000 በላይ አርሶ አደሮች መሳተፋቸውንና ከ45000 በላይ ሴቶች የሚገኙባቸው ወጣቶች በነፃ የአፈርና ውሃ ጥበቃ ዘመቻ መቀላቀላቸውን ተገልጿል። በዚሁ የነፃ ዘመቻ ከ400 ሄክታር በላይ መገደቡን በማስታወስ ዘመቻው ለመስኖ ጥቅም በሚያመች አገባብ እንዲጠቀሙበትና ኑሯቸውም ለማሻሻል አጋዥ መሆኑን የአካባቢው ተጠቃሚዎች ጠቁመዋል። ባህላዊ የግጭት አፈታት በመጠቀም ችግሮቻችን በሰላማዊ መንገድ ለመፍታትና የትግራይ ልማዶችን ከዘመኑ ጋር በማስተሳሰር ለዘላቂ ሰላም ልንጠቀምበት ይገባል ሲሉ የቋንቋ ባህልና ማንነት ተመራማሪ ገለጹ። ለሀፍቶም ገብረ ዮሐንስ ዘገባ ብርቱካን ጌታዬ። በተለያዩ የትግራይ አካባቢዎች ህዝቡ ለዘመናት የሚያጋጥሙትን ግጭቶችንና ልዩነቶችን በባህላዊ የግጭት አፈታት በሰከነ አግባብ እየፈታባቸው የመጣ እርቅ እንደርታ፣ በኢሮብ ሜላት አግለ፣ በማዕከላዊ ዞን የቀጭ ስርዓት የመሳሰሉት ባለ ህግና ደንብ ስርዓቶች መነሻ በማድረግ ሰላም ለማረጋገጥ ልንሰራባቸው ይገባል ያሉት የቋንቋ ባህልና ማንነት ተመራማሪ ዶክተር ሀጎስ አብርሃ ናቸው። እርቅ እንደርታ ንኣብነት ተወሲድና ቫሊ አርት ገብረሉ ትኽእል ኢኻ ምስቲ ግዴታ አፍትና ቀደም እርቅ እንደርታን ለአብነት ብንወስድ ከዘመኑ ጋር የሚመጥን ሐሳብን በመጨመር ተቀባይነት ባለው መንገድ የሚፈጠሩ ግጭቶችን ለመፍታት ብንጠቀምበት ትልቅ ሚና አለው። እርቅ እንደርታ በሰከነ መንገድ ሰላምን የሚሰብክ ነው። ሌሎችም ትግራይ ላይ ያሉ ልንጠቀምባቸው ይገባል። ሰላምን ለማጽናትና ግጭቶችን ለማስወገድ በመደማመጥና በመነጋገር ላይ የተመሰረተ የጀግንነት ታሪክ ላይ ትኩረት ልናደርግ እንደሚገባ ዶክተር ሐቁስ አስገንዝበዋል። ስለዚህ ተጀግንነት ትርጉሙ እህን መህን መዋል ሐሳብ መከበር ስለዚህ የጀግንነት ትርጉሙ መደማመጥ፣ የሐሳብ ልዩነቶችን ማክበር፣ እርቅ፣ ፍትህ፣ ሰላም፣ በተለያዩ አካላት ላይ ያሉ ችግሮችን በሰከነ መንገድ መፍታት ነው። የባህላዊ የግጭት አፈታትን በማዘመን አሁን ላይ ሀገሪቱ ላይ እየታየ ያለውን የፖለቲካ ልዩነቶችን በሰላማዊ መንገድ ሊፈታ እንደሚቻል ያስታወሱት ዶክተር ሐጎስና ሌሎች በዚህ ጉዳይ ላይ ሀሳባቸውን ያካፈሉን የዘርፉ ምሁራን ሁሉም የህብረተሰብ ክፍል በተለይም ምሁራን የሰላምን መንገድ በመከተል ለሚመለከታቸው አካላት ተጽዕኖ ሊያደርጉ እንደሚገባቸው በአጽንኦት ገልጸዋል። ዘለው ጸገማቱን ባልና ክንፈትለና ከብዘይ ተማረ ማህበረሰብና ወጪና በሀገራችን ላይ የሚፈጠሩ ችግሮች በራሳችን የግጭት አፈታት ዘዴ ልንፈታ ነው የሚገባን። ማህበረሰባችንም ያለውን ችግር ለመፍታት ልንሰራ ነው የሚገባን የሚል ሐሳብ ነው ያለኝ። አንድነት እንትልተለና ሓደ አይነት መሆን ስለዚህ ሆነ ቱ ፈላላይና አንድነት ስንል አንድ አይነት መሆን ማለት አይደለም። ያለንን ልዩነት ችግር በሰከነ መንገድ በጠረጴዛ ዙሪያ ልንፈታው ይገባል። ይህ ደግሞ ሁሉም የህብረተሰብ ክፍል ያካተተ መሆን አለበት። መራሒ ይሆን ይልመርሕ መራሕቲ ህዝብ ይልፈጥሮም ስለዚህ ህዝብ ተመነሰይ እንድሕር ጠንኪሩ እንድሕር በርት የሀገር መሪዎችን ህዝብ ነው የሚፈጥራቸው። ስለዚህ ወጣቱ ህዝቡም ጠንክሮ የሰላምን መንገድ ከተከተለ የሚፈጠር ማንኛውም ችግር ለመፍታት ቀላል ነው የሚሆነው። በሩዋንዳው ጄኖሳይድ ተከሶ ለ15 ዓመታት በአሜሪካ ታስሮ የቆየው ወንጀለኛ በእስር ወደ ሩዋንዳ ተላለፈ። በቱትሲ ህዝብ ላይ በተፈጸመው የዘር ማጥፋት ጄኖሳይድ ወንጀል እጅ እንዳላቸው የተረጋገጠው የ57 ዕድሜ ሩዋንዳዊ ናፖሊዮን ቦኒያኪዛ በሀገራቸው ፍርድ እንዲያገኙ ወደ ሩዋንዳ መተላለፋቸውን አሜሪካ አስታውቃለች። በሩዋንዳ ጄኖሳይድ ጾታዊ ጥቃትን በመፈጸምና በማስፈጸም ተሳታፊ እንደነበረ ከተረጋገጠ በኋላ ባለፉት 15 ዓመታት በአሜሪካ ታስሮ መቆየቱን ያረጋገጠው የሩዋንዳ ብሔራዊ አቃቤ ሕግ ለፈጸመው ወንጀል በሩዋንዳ ፍርድ እንዲሰጠው ከአሜሪካ ተላልፎ እንደተሰጠ ይፋ አድርጓል። አሜሪካ ላሳየችው ትብብር ያመሰገነችው ሩዋንዳ በሁሉም በዓለም ክፍሎች ተበታትነው ያሉት ወንጀለኞች በዓለም አቀፍ ሕግ መሰረት ፍርድ እንዲያገኙ በመቀናጀት መስራት እንደሚገባ በመጥቀስ ኒው ታይምስ ዘግቧል። በመጨረሻ የአረብ መሪዎች ጋዛን መልሶ ለመገንባት 53 ቢሊዮን ዶላር አማራጭ እቅድ አጸደቁ። የመንግስታቱ ድርጅት በጋዛ 90 በመቶ ቤቶች መውደማቸው በመግለጽ
በመልሶ ግንባታ ጊዜ 1.5 ሚሊዮን የሚሆኑ ተፈናቃይ ፍልስጤማውያን በጊዜያዊ መጠለያዎች ይቆያሉም ብሏል። አሰፋ ካሳ አዘጋጅቶታል። ስለሽ ሐጎስ ያቀርበዋል። የአረብ መሪዎች ጋዛ መልሶ ለመገንባት 53 ቢሊዮን ዶላር አማራጭ እቅድ አጸደቁ። የአረብ ሀገራት መሪዎች ጋዛን በመውሰድና 2 ሚሊዮን ፍልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሐሳብ የሚቀናቀን የ53 ቢሊዮን ዶላር የመልሶ ግንባታ እቅድ ግብጽ ካይሮ ባደረጉት አስቸኳይ ስብሰባ ማጽደቃቸውን ቢቢሲ ዘግቧል። የፕሬዝዳንት ትራምፕ ጋዛን የመገንባት ሐሳብ በደፈናው ሳይጠቅሱ የአረብ አቋም የፈቃደኝነትም ሆነ የግዴታ መፈናቀልን የማይደግፍ እንደሆነ አስምረዋል። ግብጽ የአሜሪካን እቅድ የሚቀለብስ 91 ገጾች ያሉት ሰነድ በዛፎች የተከበቡ የመኖሪያ መንደሮችና ታላላቅ የህዝብ ህንጻዎችን የያዘ የመካከለኛው ምስራቅ ሪቪየራ የሚል ስያሜ የሰጠችውን ዝርዝር የግንባታ እቅድ አቅርባለች። ይህን አዲሱን እቅድ ልዩ የሚያደርገው የህንጻዎቹ ግንባታ ብቻ አለመሆኑ ሲሆን እቅዱ ፖለቲካዊና ፍልስጤማውያን የመኖር መብትን ለመስጠት ያለመ ነው ሲል ቢቢሲ ዘግቧል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በመክፈቻ ንግግራቸው ከአካላዊ ግንባታ እቅዱ ጎን ለጎን የሚሄድ የሁለት ሀገራት መፍትሄ እየተባለ ወደሚጠራው የመፍትሄ ሽግግር እንዲደረግ ጥሪ አቅርበዋል። ይህ መፍትሄ በሰፊው የአረብ ሀገራትና በሌሎችም አብዛኞቹ ሀገራት ሊቆም ላልቻለው ግጭት ዘላቂ መፍትሄ ተደርጎ ይታያል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና አጋሮቻቸው በጽኑ ይቃወሙታል። አዲሱ እቅድ ጋዛ በጊዜያዊነት ብቁ ከሆኑ ባለሙያዎች የተውጣጣ በፍልስጤም የጋዛ ኮሚቴ በተባለ አስተዳደር እንደሚመራ አስቀምጧል። ሐማስ በጋዛ መልሶ ግንባታ ምንም ሚና እንደማይጫወት መቀበሉ እየተነገረ ሲሆን ትጥቅ መፍታት ግን ቀይ መስመር ነው ተብሏል። ለመልሶ ግንባታ መርሃ ግብሩ አስፈላጊ ገንዘብ ለማሰባሰብ በሚቀጥለው ወር ትልቅ ዓለም አቀፍ ጉባኤ ይካሄዳል። ጋዛን ለመገንባት በወጠነው አዲሱ የአረብ እቅድ ግዙፍ ፍርስራሾችንና ያልመከኑ ፈንጆችን ማስወገድን የያዘ ቅድመ ማገገሚያ የ6 ወራት ማስጀመሪያ ጊዜ ጨምሮ በ3 ምዕራፎች ተከፋፍሎ የሚፈጸም ነው። በመልሶ ግንባታው ጊዜ 1.5 ሚሊዮን የሚሆኑ ተፈናቃይ ፍልስጤማውያን በጊዜያዊ መጠለያዎች ይቆያሉ ተብሏል። የመንግስታቱ ድርጅት በጋዛ 90 በመቶ ቤቶች ወድመዋል አሊያም ጉዳት ደርሶባቸዋል ይላል ቢቢሲ በዘገባው። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም